ጤና ይስጥልኝ። እንዴት ናችሁ? ወደ ዩቲዩብ ተመልካቾቼ ሰላም ነው ወይ? ያለን ዛሬ እንግዲህ ፊቴን ለመንከባከብ እዚህ ጋር ቡና፣ ማር እና ይሄ ምንድነው እርድ አይስማማኝም ነበረ። ነገር ግን እስኪ በእነዚህ ግብአቶች ልሞክረው ብዬ ስለተስማማኝ ዛሬ ደግሞ ለእናንተ ላሳያችሁ መጥቻለሁ። እዚች ጋር ደግሞ ቀሲል ግማሽ ማንኪያ የምትሆን ቀሲል አለኝ። እነሱን በመደባለቅ ነው ዛሬ ፊቴን የምንከባከበው። ፊታችን እንዳይሸበሸብ በጣም ቆንጆ ማስክ ነውና እሱን ይዤላችሁ መጥቻለሁኝ እና አብረን እንከታተል። እንግዲህ የነዚህ ሁሉ ጥምረት ፊታችንን እንዴት ሊያስውበው እንደሚችል አስቡት። ቡና፣ ማር፣ ቀሲል እና ትንሽዬ እርዷን አላበዛሁባትም ፊቴን እያቃጠለኝ፣ ነገር ግን እንዲቀር ስላልፈለኩኝ ነው ያደረኩበት አነሳ አድርጌ ማለት ነው። እና በጣም ቆንጆ ነው የሚሆነው። ያው ቡና በማር ባለፈውም እንትን ብያችሁ ነበር አይደለ? አሳይቻችሁ ነበረ። ያው እንደዚህ እያደረግን ቅብት እንለዋለን። በሳምንት 3 እኔ ፊቴን እንከባከባለሁኝ። እናንተም እንደዛ ብታረጉ አሪፍ ነው። ቆዳችን እንዳይሸበሸብ ያለ እድሜያችን እንደገና ያበራ እንዲሆን ግሎ እንዲያረግ ማዲያት እንዳይኖርብን፣ ማዲያትም ያለባችሁ እህቶቼ እቺን ብትጠቀሟት አሪፍ ነው በጣም። እንደገና ደግሞ አሁን ጾምም ስለሆነ ውሃ ስለማንጠጣ ፊታችን ጉስቁል ነው አይደለም የሚለው። ያው እስከ 9 ሰዓት ቆይተን ስለሆነ እንትን የምንለው ውሃ በደንብ ካልጠጣን ፊታችን ጉስቁልቁል ነው የሚለው። ስለዚህ እቺ በጣም አሪፍ ፍቱህ መድኃኒት ናት። አንገታችንም እንዳይረሳ አንገታችንም ያው ከፊታችን እኩል መንከባከብ አለብን። ምክንያቱም ፊታችን እንትናችንም አንገታችንም እንዳይጎሳቆል፣ ያው ፊት እንትናችን አይደለ ሽብሽብ የሚለው መጀመሪያ አንገታችን አይናችን ስር ጥቋቁር ለሚሆንብን መስታወት አለኝ እዚህ ጋር እና የተረፈችንን ደግሞ እዚህ ጋር እጃችንን ቤት እንላታለና እንደ ሁልጊዜው እንደምን ጊዜው እንደዚህ እያደረግን ራሳችንን በሳምንት 2 የሚሆን 3 የሚሆን እንደዚህ ብናረግ በጣም አሪፍ ነው። ቀሲሉም ስላለ አሁን እኔ በርግጥ አሁን የተቀባሁት
እንትን ብዬ ነው። እሺ መጀመሪያ ፊቴን ታጥቤ ነበረ። ምክንያቱም እነዚህ የምቀባቸው ውህዶች ወደ ውስጥ ዘልቀው መግባት ስላለባቸው ቆዳዬ ክፍት መሆን ስላለበት ማለት ነው። ስለዚህ በታጠበ ቆዳ ነው እንትን ያልኩት የተቀባሁት። ስለዚህ አሪፍ ይሆናል ማለት ነው። እናንተም ታጥባችሁ ተቀቡ፣ አፕላይ አድርጉ ማስኮችን። እንደገና አሁን እኔ እንትን አሳያችኋለሁ ብዬ ነበረ ስቲም ሳረግ መብራት የለም። ያው በድስት ነው ማረገው፣ ስቲመር የለኝም። ግን ለዛም ቢሆን ውሃ ማፊያ መብራት ቢኖር አሪፍ ነበር። ስቲም ብታረጉት ሞር ቆዳችን ክፍትፍት ብሎ ውስጥ ይገባል። ቀሲል ደግሞ ስላለው አሪፍ ነው። አሁን በሳሙና ምናምን መታጠብ አይጠበቅብንም ማለት ነው። ቀሲሉ ራሱ እንትን አይደለ፣ ይሄ ክሊንዘር በሉት፣ ተፈጥሯዊ ክሊንዘር ስለሆነ ያጸዳልናል። እና እንዴት ነው አላምረም? አያችሁ አሁን ቆዳዬን አያቃጥለውም። እኔ ባለፈው ብያቸዋለሁ አይደለ፣ ቆዳዬን እያቃጠለው አልጠቀምም ብዬ ነበር እንትን እርድ። አሁን ግን ከነዚህ ጋር ስጠቀም እውነት አላቃጠለኝም። እንዲህ ደባልቃችሁን ብትጠቀሙ አሪፍ ነው በጣም። እጃችንም እንትን እንዲልልን ከቆዳችን ጋር ከአንገታችን ጋር ተመሳሳይ እንዲሆን የተረፈንን ማስክ እጃችንን ቅብት እንበለው። እና ደግሞ በጣም ነው የማመሰግነው ስለምትሰጡኝ ማበረታቻ። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ፣ አበረታቱኝ። እንደገና ደግሞ ይሄ እንደዚህ የምትሉት አስተያየት የምትሰጡኝም ነገር ካለ አስተያየት ስጡኝ። በጣም ነው የማመሰግነው ስለምታዩኝ፣ ስለምትሰጡኝ ላይክ ኮሜንትም አድርጉኝ። እናመሰግናለሁ። ራሳችሁን ጠብቁ። በዚህ ጾም ሞር እንደዚህ ከምንበላው ምግብ ባሻገር እንዲህ አይነት ነገሮች አፕላይ ብናደርግ የተሻለ ነው። ምክንያቱም ጉስቁል እንላለን አይደለ? እንትንም ስለማንል ውሃም ስለማንጠጣ አይደለ? አሁን ከ9 ሰዓት በኋላ ያለው ሰዓት አጭር ሰዓት ነው። ማታ ላይ ደግሞ ውሃ ብዙም አንጠጣም አናበዛም። ስለዚህ አጭር ስለሚሆን ሰዓቷ እንትን ይላል፣ የሆነ ፊታችን ጉስቁልቁል ያለ ይመስላል። እንደዛ እንዳይሆን እንዲህ በሚቀቡ ነገሮች ራሳችንን ትሪት እናድርገው። ውጭውም ፀሐይ አየሩ ብዙም እዚህ እንትን ስለማይል ይሄ ፀሐይ ያቃጠለው ፊት በቃ ብቻ ጉስቁል ያለ ነገር እንዳይኖር ፊታችንን ቅብት እንበለው። ፀጉራችንን አሁን እኔ ፀጉር አያችሁት እንትን ብሏል። ባለፈው የተሰራሁት በደንብ ጥብቅ አድርጌ ስለማልሰራው እንዲጭብርር ብሏል። ግን ኦኬ፣ ራሳችንን በራሳችን ስለሆነ እየተንከባከብን ያለ ነው። ምንም ማለት አይደለም። እንዲህ ውጪ ስንወጣ አሁን እኔ እንትን አለኝ፣ ይሄ ምንድነው ዊግ፣ ይሄ ኮፍያ ዊግ አለ አይደለ? ዊግ ሳይሆን ሂማን፣ እሱን አደርጋለሁኝ ስወጣ ማለት ነው። ስለዚህ በጣም ተስማምቶኛል ለማለት ያክል ነው። ራሳችንን በቃ አሁን እንዲጭብርር ብሎ ምናምን ሲታይ ይደብራል አይደል? ግን እየተንከባከብን ስለሆነ ሼም እንዳይዘን እንዳንተው ሲያስጣላ ምናምን ብለን ፀጉር ቤት እንዳንሄድ ለማስታወስ ነው። ፀጉር ቤት ያላችሁ ሰዎች እንግዲህ በጣም ይቅርታ፣ ያው ትረዱኛላችሁ ብዬ አስባለሁኝ። አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ አሁንም አስታውሳችኋለሁ። ቤተሰብ የሆኑ ወዳችኋለሁ። ባይ